ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ደስ ብሎኛል። ብሩኬ ወንድሜ 350 ሺህ ገብቷል ማለት ነው እና በጣም ደስ ብሎኛል። ደስታችን ሙሉ ሆኗል ማለት ነው። ሀይሚዬም 300 ሺህ ገብታለች፣ ብሩኬም 350 ሺህ ገብቷል እና ገና ከዚህ በላይ ከፍ ብላችሁ ስኬት ማማ ላይ ደርሳችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው ማለት የምንፈልገው። በጣም ደስ ብሎኛል እውነቱን ለመናገር የሰው የለፋበትን ውጤቱን ሲያገኝ በጣም ነው ደስ የሚለው አይደለ? በጣም በርትተው ጠንክረው ሰርተው ተለውጠው እዚህ ደረጃ ደግሞ እንደዚህ ማየት በጣም ትልቅ ነገር ነው እና የሰው ልጅ ተለውጦ ስኬታማ ሆኖ የሚፈልገው ደረጃ ላይ እየደረሰ ሲመጣ የሚያስደስት ነገር የለም ብዬ አስባለሁ እና በጣም ደስ ብሎኛል። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ከምቀኛ፣ ከጥላት፣ ካስመሳይ ወዳጅ እግዚአብሔር ይጠብቃችሁ። ገና ከፍ ትላላችሁ። ምክንያቱም እናንተ ጠንካራ ስለሆናችሁ የስራ ሰዎች ስለሆናችሁ ለብዙ ወጣቶች ተምሳሌት መሆን የምትችሉ ልጆች ስለሆናችሁ እግዚአብሔር ከክፉ ነገር ይጠብቃችሁ ማለት እፈልጋለሁ። በጣም ደስ ብሎኛል። ብሩኬ ወንድሜ እንኳን ደስ አለ። ከዚህ በላይ ከፍ በል ማለት እፈልጋለሁ። የሁለታችሁም ውጤት ስለሆነ የሀይሚዬም ውጤት አለበት፣ የብሩኬም ውጤት አለበት። በሀይሚ ውስጥ ብሩኬ አለ፣ በብሩኬ ውስጥ ደግሞ ሀይሚ አለች እና ተደጋግፈው ተሳስበው ነው እዚህ ደረጃ የደረሱት እና ይሄ መተሳሰባችሁ፣ መደጋገፋችሁ፣ አንዳችሁ ለአንዳችሁ ያላችሁን ነገር በብዙ ሰው የምታስተጋቡት እንትናችሁ ነው እና ደስ የሚል ነገር ነው እና እግዚአብሔር ከክፉ ነገር ይጠብቃችሁ ማለት እፈልጋለሁኝ እና ውድ ቤተሰቦቼ ደግሞ ማለት ነው በትናንትናው ፕራንክ ደግሞ ፍፄ እንግዲህ ሀይሚዬን አፈቀርኩሽ ብሏል። ብሩኬ እውነቱን ስነግራችሁ ማለት ነው እኔ ሀይሚዬ ብሩኬን ፕራንክ ስታደርገው ብሩኬ ያሳዝነኛል። ብሩኬ ደግሞ ሀይሚዬን ፕራንክ ሲያደርጋት ሀይሚዬ ታሳዝነኛለች። ግን ምን ማድረግ እችላለሁ እንግዲህ ሁለት ወዶ አይሆንም አይደለ? ግዴታ ደግሞ መስራት አለባቸው፣ መለወጥ አለባቸው። ሁለታቸው ብቻ ፕራንክ ሲደራረጉ እኔ በጣም ደስ ይለኛል፣ ችግር የለብኝም ማለት ነው። እና ፍፄም እንግዲህ ያው ለሀይሚዬ አግዞ ነበረ። አሁን ደግሞ ወደ ብሩኬ ዙሯል ማለት ነው። ግን በአጭሩ ቋጩት። 300 ሺውን ማክበር እንፈልጋለን። 350 ሺውን ማክበር እንፈልጋለን። ደስታችሁን ማየት እንፈልጋለን። ዝግጅቱን ማየት እንፈልጋለን። ፕራንኩን ደግሞ አታስረዝሙት፣ አጠር ምጥን አድርጉልን ነው ማለት የምንፈልገው። እናንተ የእናንተን ሳቃችሁን ደስታችሁን ማየት ስለምንፈልግ ማለት ነው እና አንዳንድ ሰዎች የተለያየ ስሜት የተሰማችሁ ሰዎች አላችሁ። ምንም ነገር አይፈጠርም። ይሄ ፕራንክ ነው፣ የታወቀ ነገር ነው፣ ያስታውቃል ደግሞ ምንም ምክንያቱም ፍፄ ያው ታማኝ ጓደኛቸው ወንድማቸው ነው፣ ከጓደኛም በላይ ወንድማቸው ነው እና ስለ ሀይሚና ስለ ብሩኬ ደግሞ ያለውን እንትን ታውቁታላችሁ እና የሁለታቸውን አንድነት የሚፈልግ ትልቅ ደረጃ ደርሰው ማየት የሚፈልግ ልጅ ነው እንግዲህ እስካሁን ድረስ ባየነው ልክ ማለት ነው እና እንደዚህ አይነት ነገር አይፈጠርም። ፕራንክ ነው። እሺ ፕራንክ ነው። ምንም የሚፈጠር ነገር የለም ማለት ነው እና ብዙም አትደንግጡ። ይሄ ፕራንክ ስለሆነ ግን ፕራንኩን አጠር ምጥን አድርጉልን ነው ማለት የምንፈልገው እና ብቻ በጣም ደስ ብሎኛል እውነቱን ስነግራችሁ። ሀይሚ 299 ሺህ ስትደርስ 300 ሺህ አይገባ ብሎ ነበረ። በጣም አስቸግሮ ነበር። ብሩኬም ደግሞ 349 ሺህ ገብቶ ለሁለት ቀን አደረ። ይገባል እያልኩ እየተጠባበኩ አይገባ ብሎ ምንድን ነው 9 ችግሯ። ልክ የሆነ ስኬት ላይ ልትገቡ ስትሉ የሆነ የሚይዛችሁ የሆነ ነገር እንትን የሚልባችሁ ነገር አለ። ልክ እንደዛ ማለት ነው እና ልክ ዛሬ ሌሊት ስልኬን ስከፍት 350 ሺህ ገብቷል እና በጣም ደስ ብሎኛል። እንኳን ደስ አላችሁ። የሁለታችሁም ውጤት ነው እና እዚህ ደረጃ ዝም ብላችሁ አልደረሳችሁም። ሰርታችሁ በርትታችሁ ነው እና ከዚህ በላይም ደግሞ ገና ሚሊዮኖችን እንጠብቃለን እና እግዚአብሔር ሁል ጊዜም ከእናንተ ጋር ነው። እግዚአብሔር ክፉን ነገር ያዝላችሁ ነው ማለት እንፈልገው ውድ ቤተሰቦቼ እና በያላችሁበት ሰላማችሁ ብዝዝት ይበርልኝ። ላይክ ሼር አድርጉልኝ በእናታችሁ። እኔም 10 ሺህ ልገባ ነው በእናታችሁ። ተው ግን 10 ሺህ አስገቡኝ። ያው ላይክ ሼር የምታደርጉልኝ ደግሞ በጣም አድርጌ አመሰግናለሁ። ሀሳብ አስተያየታችሁን የምትሰጡኝም በጣም አድርጌ አመሰግናለሁ። እግዚአብሔር ያክፍርልኝ። መልካም ጊዜ ይሁንላችሁ እና በጣም ደስ ብሎኛል እና ደስታዬን ለመግለጽ ያክል ነው አሁን የመጣሁትና
እግዚአብሔር ከዚህ በላይ ከፍ ያደርጋችሁ፣ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው ማለት እንፈልገው። መልካም ጊዜ